ሜሊክ የጂያን ረዳት ሆና ተገጠረች። ጂያን ሜሊክን እንደሚወዳት ለአባቱ ነገረው። ኑ በተራው ኤሳት እንደበደበው። ሱምሩ ያላትን ንብረት ለሂክመት አስተላለፈች። ታሲን የሻንሻላን ድርጅት አጋር ሆነ። ለማስታወስ ያህል በባለፈው ክፍል ኤሳት ኑህን ሰዎች ቀጥሮ አስደብድቦታል። ኑህም ታሲን ቤት ሄዷል። ሂክመትም ሜሊክና ጂያን የሱምሩ ልጆች እንደሆኑ አውቃለች። መንገድ ላይ እንደሆነችምና ገና እንዳልደረሰች አይተናል። በሌላ በኩል ጂያንና ሳሜት ለታሲን የድርጅታቸውን ግማሽ % ለታሲን አጋር እንዲሆናቸው ጥያቄ አቅርበዋል። ታሲንም የቢሊዮን ዶላር ዕዳ እንዳለባቸው እያወቀ አጋርነቱን ተቀብሏል። አሁን ላይ ኑህ ታሲን ቤት ነው። ኑህ ምን ልታደርግ አስበዋል? ያን የማይረባ ኤሳትን ላደረሰብኝ ጉዳት ተጠያቂ ሳይሆን መተኛት አልችልም። ጠንካራና ጥንካሬው አለ። አሁንም የኤሳት ሰዎች እኮ ብዙ ናቸው። አስፈላጊ ከሆነ ሞታለሁ ወንድሜ። አንተ ከሞትክ ሜሊክም እላታለሁ። ውድ ወንድሜ ኖ አብረን እንጠይቀዋለን። ብቻዬን ነው ወንድም ታሲን አይሆንም። ለእንደዚህ አይነት ቀናትም አስፈልግሃለሁ። በዛ ላይ በወንድም መመታት በጣም ያናድዳል። ወንድም ምን እያልከኝ ነው? ኤሳት እናንተ የሱምሩ ልጆች ናችሁ። የአንድ እናት ወንድማማቾች ናችሁ። ወንድም ይህን ነገር እንዴት አወቅ? ሱምሩ ራሷን የሳተች ምሽት ያንተ የሜሊክ ሱምሩ የምትመለከቱበትና እሷ እናንተን የምትመለከትበት መንገድ የናፍቆት ነበር። እነዚህ ልጆች ከአክሱ ድረስ መጥተው ሳንሻላን ቤት ውስጥ ምን ይሰራሉ እያሰብኩ ሰዎችንም ወደ አክሱ ላኩና አጣራው። ከዛ አንተና ሜሊክ ሱምሩ ጥላቸው የሄደቻቸው ልጆቿ እንደሆናቸው አወቅኩ። ወንድሜ ይቅርታ፣ ይሄን ነገር መንገር አልቻልኩም። እንዴት ብዬ ልንገር ወንድሜ? አልቻልኩም፣ ይቅርታ። ችግር የለውም ኑ ወንድሜ። ሱምሩ ልጆቼ ብላችሁ እስከምትጠራችሁ ድረስ እየጠበቃችሁ ነው? እየጠበቀን ነው ወንድሜ፣ እየጠበቀን ነው። ግን ባዶ ተስፋ ነው። ማለቴ አንድ ቀን ትናገራለች ብለን እየጠበቀን ነው። ግን ባዶ ተስፋ ነው ወንድሜ። ታደርጓለች፣ ትናገራለች። ተስፋ አትቁረጡ። ሳንሻላን ሆቴል ሜሊክ ጂያን ጋር መጣለች። ሰላምም ከተባባሉ በኋላ እንዴት ነህ አባዬ? ሳሜት ሜሊክን ሲያት ደስ አይለውም። ደህና ነኝ ልጄ። ሜሊክ የኔ አዲሷ ረዳቴ ሆናለች። አልገባኝም። ሜሊክ አዲሷ ረዳቴ ናት። ቀጥራታለሁ። በፒናር ተተክታለች። ከዛሬ በኋላ ሜሊክ አዲሷ ረዳቴ ትሆናለች። አቤት ውስጥ የኔ ሐኪም አይደለችም እንዴ? እዚህ ደግሞ ሌላ ስራ እንዴት አገኘች? ይሄ ምን ማለት ነው ልጄ? ኒያ ችግር የለባትም። አናግራታለች አባዬ። ጂያን ሳንሻላን ድርጅት ውስጥ ረዳት መሆን ዝም ብሎ የሚገኝ ስራ አይደለም አባዬ። ማንንም ዝም ብዬ አልቀጠርኩም። ጂያን በቃ ወይም አባቴ ሜሊክ እንኳን ደስ አለሽ ይልሻል። አሁኑ ነው አባዬ አይደል? ሳሜትም ትንሽ ካመነታ በኋላ እንኳን ደስ አለሽ። አመሰግናለሁ። ፒናር ነይ ወደዚህ። ታውቂያት ሜሊክ ትባላለች። አዲሷ ረዳቴ ናት። እንኳን ደስ አለሽ ሜሊክ። አመሰግናለሁ። ፒናር ለሜሊክ የሥራ ቦታዋንና ነገሮች እንዴት እንደሚሰራ ሰያት። በትክክል ነይ በዚህ ጋር። መልካም እድል። ጂያን አቤት አባዬ። ምን እያደረክ ነው? ምን አደረኩ? ሜሊክን ረዳት አድርጌ ቀጠልኳት። እሱን ተው፣ ልጅቷ አጠገብ እንድትሆን ስለምትፈልግ ነው። መጀመሪያ አባዬ ስሟ ሜሊክ ይባላል። ሁሌም አጠገቤ እንድትሆን እፈልጋለሁ። በየቀኑ በየሰዓቱ አብራኝ እንድትሆን እፈልጋለሁ። ለዛም ነው የቀጠልኳት። ጂያን አባዬ ሜሊክን ወዳታለሁ። ምን? አዎ አባዬ ሜሊክን ወዳታለሁ፣ አፈቅራታለሁ። አይገባህም? ጂያን እንዴት ይሆናል? ሴቪላይን ትተህ ሜሊክን ልታገባ ነው? አዎ አባዬ፣ ሴቪላይን በ3 ወር ውስጥ እፈታታለሁ። ከዛም ሜሊክን አገባታለሁ። ጂያን ተመልከተኝ፣ ትዕግስቴን እየተፈታተንከው ነው። እሺ የምናቃትን ሴት አግብታል። የማናቃትን ሴት አግብተህ ወደ ቤተሰቦች ማምጣት አትችልም። አይሰራም። ይሆናል፣ እንደ ማር ጣፋጭ ይሆናል። አንተም ታዋለህ አባዬ። ጂያን ወዴት ነው የምትሄደው? እንገናኛለን አባዬ። ሳሜት ድንግጥግጥ ብሏል። ታሲን ቤት ተዘጋጅተናል። አለቃ ታሲ እመጣለሁ። ራስን ተንከባከብ። እሺ መልካም ዜና ጠብቃለሁ።
ይሆናል ወንድሜ ነው ይሆናል ይሳካልናል አሁን በደንብ ረፍት አርግሺ እኛ ልንሄድ ነው በቃ እሺ መልካም እድል ወንድም ታሲን እሺ ተነሱ በቃ እንሂድ ታሲን ሻንቻላን ሆቴል ደርሷል ከሰዎቹ ጋር ከመኪና ይወርዳል ብዙም ሻንጣ ይዘው ወደ ውስጥ ይገባሉ ታሲንም ከፊት ሰዎቹን ከኋላ ሻንጣዎቹን ይዘው ወደ ውስጥ ይገባሉ አቶ ታሲን እንኳን ደህና መጣ አመሰግናለሁ ሻንጣዎቹን እኮ የኛ ሰዎች መያዝ ይችሉ ነበር አስፈላጊ አይደለም የኔ ሰዎች ይዟቸዋል ሳሜት አለ ክፍሉ ውስጥ ነው እሺ አመሰግናለሁ ውድ የሳንሻላን ቤተሰብ ልገባ ነው አጋራችሁ መጥቷል ታሲን እንኳን ደህና መጣ አመሰግናለሁ ወንድም ታሲን እንኳን ደህና መጣ አመሰግናለሁ ቻል ሴልቹክ ኑግቡ የታሲን ሰዎች ሻንጣዎችን ይዘው ይገባሉ ሳሜትና ቻን ግራ ይጋባሉ ግቡ እሱ ጋር አስቀምጧቸው በሱ ጋር በመደዳው አስቀምጧቸው ታሲን እነዚህ ሻንጣዎች ምንድናቸው ታያለ ወዳጄ ሆይ አሁኑኑ ሻንጣዎቹን ክፈቷቸው ሰዎቹም ብዙ ብር ያዘውን ሻንጣ ይከፍታሉ ሳሜትም ይገረማል ቻንም ይገረማል ታሲን እነዚህ ገንዘቦች ምንድናቸው ወንድሜ ምን አደረክ ከግዙፉ የሳንሻላን ኩባንያ ጋር አጋር እየሆን ነው ባዶ እጃችን መምጣት የለብንም ኢንቨስት እያደረግን ነው የኔ ውዱ ቻን ልክ አይደለው ልጄ አጋሪን ከማቀፍ ውጪ ምንም ማድረግ አልችልም ሳሜትም ብሩን እያየ ደስ ይለዋል ታሲንንም መጥቶ ያቅፋል ታሲን ነገሩን በጥሞና እየተመለከተ ፈገግ ይላል ኤሳትን ከመዝናኛ ቤት ይወጣል የታሲን ሰዎች ኤሳትን ይጠሩትና አግተው ይዘው ይሄዳሉ እናንተ ደደቦች እነማን ናችሁ ኤሳት ሻንቻላን ነኝ እኮ አትጩ ዝም በል አንተ ማነ ዝም በል የምትለኝ ሁላችሁንም እገላችኋለሁ ዝም በል አለበለዚያ በዚህ ሽጉጥ አናተን ነው የምልህ ኤሳትም ዝም ብሎ ይሄዳል ሂክመት ቤት ደርሳለች በደስታም ወደ ውስጥ ገባለች የት ነበርሽ ስላንቺ እኮ ተጨነቅን ወደ አክሱ ሄጄ ነበር ትንሽ ዞር አልኩ ጓደኞቼን ማገኛቸው አሁን ግን መጣው አክሱ ካይሲሪ ሄድሽ መስሎን ነበርኮ ሁለቱ ጋም ነበር የሄድኩት አሁን ግን እዚህ መጣው ተመስገን እንኳን መጣሽ አሁን ርቦሽ ይሆናል ቆንጆ ራት እናቀርባለን ነይ ወደዛ ናፍቀሽ ነበር በቃ ራት ላይ መጣው እሺ አሁን ልሂድ ወደ ክፍሌ ወደ አክሱ ሄጄ ነበር እዛ ምን ትሰራለች አክሱ ደግሞ ምን ትሰራለች ራት ቀርቧል እናትሽ አልመጣችም ሴቪ ላይ ወይዘሮ ህክመት ደርሳለች አቶ ሳሜት ደርሳለች አዎ ወደ ክፍሏ ገብታ ነው ወደ አክሱ ሄዳ ነበር ጓደኞቿን ቤተሰቦቿን እንዳገኘ ተናግራለች ጥሩ ስሜት ላይ ናት በጣም ደስ ብሏታል አቶ ሳሜት ሱምሩና አያትናት ይደነግጣሉ እዛ ምን ትሰራለች ወደ ካይሲሪ እንደሄደች ነበር የምናውቀው እኔም እንደዛ አስቤ ነበር ነገር ግን ወደ አክሱ ሄድኩ ለምን ሄድሽ እዛ ምን ትሰራለሽ እህቴ አክሱን ወደድኳት እግረ መንገዴን ወደዛ ሄድኩ በጣም ደስ ትላለች ወንድሜ ፍሉህ አለ እዛም ሄድኩ በጣም ደስ አለኝ ደስ የምትል ከተማ ናት ሱምሩና አያትናት ደንግጠዋል ህክመት ችግር አለ ለምንድን ነው እንደሱ የምትመለከቺኝ ቆንጆ መመልከት በጎ ነገር ነው ሱምሩ በጣም ደንግጣለች ሳሜት ግራ ተጋብቷል አያትናትም ደንግጣለች ሱምሩ በጣም ታዝናለች ህክመት ስለኑና ስለሜሊክ እንዳወቀች ገብቷታል በጣምም ታዝናለች ህክመት ፈገግ እያለች ሱምሩን ትመለከታታለች ኤሳትን ያገዙት ሰዎች ወደ አንድ መጋዘን ይወስዱታል ከመኪናም አውጥተው ይወረውሩታል ልቀቁኝ ማን ነው እንደዚህ የሚያደርገው የት ነው ሰውያችሁ ጥሩት እኔ ነኝ እዚህ ነኝ የኔ አንበሳ እዚህ ነኝ ኤሳትም ይደነግጣል ለምን በጣም ትገረማለህ እንደገመትከኝ አላገኘኝም አንተ ሰው ምን እያደረክ ነው ምን ልታደርገኝ ነው አንድ ሰው ላይ ብዙ ሰው ቀጥሮ ማስደብደብ ቀላል ነበር ያኔም በደም ስደበደብ ደስ ብሎ ነበር ኤሳት እኔ ያንን አልረሳሁትም ያደረክብኝን ነገር አልረሳሁትም ዛሬ አንተ ግን ትንሽ ተጨንቀሃል ዝግጁ ነህ ኤሳት ለምን ዙሪያን ትመለከታለህ መሸሽ ትችላለህ ከፈለገ ፈርታል መሰለኝ እኔ እንዳንተ አይደለሁም እኔ እናንተ ብቻ ሌላ ሰው ጣልቃ አይገባም እየጠበቅኩ ነው ኤሳት ፈርታላ ሰዎች ጣልቃ እንዳገቡ እሺ ሐሳቤን ሊቀይር ነው አንተ ፈርታል ኤሳት አንተ ሰውዬ ማን ነህ እኔ አንድ ሰው ነኝ በል እንጂ ኤሳትን ባለው አቅም
ኑህን ለመምታት ይጣጣራል። ኑህ ግን ኤሳትን ይቀጠቅጠዋል። በግንባሩም ይመታውና ይጥለዋል። የምትኖረው በአባት ገንዘብ ነው፣ ለአንተ ሁሉም ነገር ቀላል ይመስላል እያለ ኑህ ኤሳትን ይቀጠቅጠዋል። ኤሳት እህቴ ለኔ ቀይ መስመር ናት። እሷን ለመናገር ሆነም ስሟን ለመጥራት ካሰብ ካሁን በኋላ በቀላሉ አላልፍም። እኔና ሜሊክ ወዴትም አንሄድም። ገባ? ተግባባን ኤሳት? አዎ። ኑህም ይሄዳል። ተነስቶ ወደ ቤት ሂድ፣ ማንም ሰው እንዳይነካው። እሺ። ኤሳትም በግድ ተነስቶ ይሄዳል። ለቡንያሚንም ይደውልለታል። ቡንያሚንም ኤሳትን ሌላ ቤት ወስዶ ቁስሉን ይጠራርግለታል። ሂክመት ወደ ሱምሩ ክፍል ትመጣለች። ይሄ በጣም አናርዝመው፣ ነገ ወደ መሬት መዝገብ እንሄዳለን። የዚህ ቤት ግማሹ ያንቺ ነው፣ ያንን ታውቂያለሽ። ከእንግዲህ ያ አይሆንም፣ ለኔ ታስተላልፈዋለሽ። ገባሽ? ምን? ሱምሩ ሁሉንም ነገር ለሳሜት ነግሯለሁ። አለበለዚያ ነገ ጧት ተዘጋጂ። ይህ አባቴ መኖሪያ ቤት ነው፣ ለኔ ታስተላልፈዋለሽ። መብቴ ነው። ገባሽ? ሱምሩ ሂክመት ስለ ኑህና ስለ ሜሊክ እንዳወቀች ትገነዘባለች። ደንግጣም ቁጭ ትላለች። እናቷም ትመጣለች። ኖርሻል ልጄ፣ ምን አለችሽ? ሂክመት መኖሪያ ቤቱን ግማሹን ለሷ ካላከፈልኩ ኑህና ሜሊክ የእኔ ልጆች እንደሆኑ ትናገራለች። ታክሱ የጣልኳቸው ልጆች እንደሆኑ ትናገራለች። እማዬ፣ እኔ ቀድሜ አሁን ለሳሜት መንገር አለብኝ። ይረዳኛል እማዬ። እንደዛ አይሆንም ልጄ፣ እባክሽ እንደዛ እንዳታረጊ። ተቀመጪ። የት ነው የምትይዙ? ተቀመጪ ልጄ። አይሆንም፣ ግማሹን የመኖሪያ ቤት ለሷ ታስተላልፊያለሽ። ሳሜት ቢሰማ ከቤት አውጥቶ ነው የሚወረውረን። እማዬ፣ አሁን ነግሯለሁ። ተቀመጪ ልጄ፣ የሆነ ነገር እናደርጋለን። እስከዛው ድረስ ግን መኖሪያ ቤቱን አስተላልፊላት። የሆነ ነገር አደርጋለሁ ልጄ። እባክሽ እባክሽ እንደሱ እንዳታረጊ። ሳሜት ከዚህ ቤት ነው የሚያባረረን። እባክሽ ልጄ ተረጋጊ። ሳሜትም ለልጁ ኤሳት ደውሎ የት እንደሆነ ይጠይቀዋል። ደህና እንደሆነምና ቶሎ እንደሚመለስ ለአባቱ ይነግረዋል። አቶ ሳሜትም ይስማማል። ጠዋት ላይ ሂክመት አሁኑኑ ከሻወር ወጣች፣ ቶሎ ተዘጋጂ። አሁን ልንሄድ ነው? አዎ፣ ወደ መሬት አስተዳደር እንሄዳለን። ሁሉንም ወረቀት ለኔ ታስተላልፊያለሽ። ፊርማሽ ብቻ በቂ ነው። ታች ወርጄ እጠብቅሻለሁ። ፍጠኝ። መታወቂያሽን ደግሞ ያዢ እንዳረሺ እና ጸጉርሽን በደንብ አድርቂ። ሱምሩ ትደነግጣለች። ምንም አማራጭ ስላጣች በጣም ተጨንቃለች። ወደ መሬት አስተዳደር ይሄዳሉ። ሂክመትም ደስታ ላይ ናት። ሱምሩ ምንም አማራጭ ስላጣች ፊርማዋን ፈርማ ትወጣለች። ሂክመትም ከሱምሩ የሳንሻላን ቤት ግማሹን የሱምሩ ድርሻ ስላገኘች ደስ ይላታል። ቤት ውስጥ ኑህ እንዴ ፊትም ምን ሆነ ነው? ኑህ ምንም። እንዴት ምንም ትለኛለህ? ማየት እችላለሁ እኮ ንገረኝ። ምንም ነገር ያልሆንኩም አይገባሽም ብሎ ወደ ክፍሉ ይገባል። ይዘጋዋልም። ሴቪ ላይም ተከትላ ክፍሉን ከፍታ ትገባዋለች። እስቲ ልመልከትልህ። አትንኪኝ ሴቪ ላይ። ተጣልተህ ነው? ያንቺ ጉዳይ አይደለም። ግድ አይሰጥሽም። ምን አስጨነቀሽ? ይመለከተኛል። ንገረኝ ሴቪ ላይ። ከኔ ምንድነው የምትፈልጊው? ችግርሽ ምንድነው? የምትፈልጊውን ቅንጡ ህይወት ልሰጥሽ አልቻልኩ ሰው ነኝ እኮ። ተመልከቺኝ ሴቪ ላይ። የተውሽኝ ሰው ነኝ እኮ። ተጣላው፣ ተደባደብኩ። ምን ያገባሻል? ህይወትሽን ኖሪ ሴቪ ላይ። የባለቤትሽን ያልተገደበ ክሬዲት ካርድ ውሰጂና ወደ አውሮፓ፣ ወደ ፓሪስ ሂጂ። ወደ ኤፍል ታወር ውጪ። ከላይ እይታው በጣም አሪፍ ነው። ከፍ ብለሽ ተቀመጪ። እኔ የሹፌር ደሞዝ ብቻ ነው ያለኝ። ምንም ላደርግልሽ አልችልም። ተመልከቺኝ ሴቪ ላይ። አሁኑን ክፍሉን ለቀሽ ውጪ። ውጪ ሴቪ ላይ። ሴቪ ላይ አዝና ትወጣለች። ሜሊክም በር ላይ ታገኛታለች። ሜሊክም የሴቪ ላይ ሁኔታ ተመልክታ ወደ ውስጥ ገባለች። ምን ተፈጠረ ወንድሜ? ምንም። ምን ሆነ ነው ፊትህን? ምን ተፈጠረ? የት ሄደህ ነው? ምን ሆነ ነው ፊትህን? ምንም ነገር የለ። አሁን እንዳትጀምሪ። ምንድነው ነው አትጀምሪም ማለት? አትጀምሪም። ምንም ነገር የለም አልኩሽ እኮ። አይገባሽም እንዴ? ወንድሜ በድጋሚ ችግር ውስጥ ገብቷል። በፈጣሪ ስም እንዴት ነው? ቪዲዮ ተመቻች? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።